በሳምንት 3 ጊዜ ብቻ በመጠቀም ጸጉራችሁ እንደዚህ ጤናማ የሆነ እንዳይሰባበር እንዳይነቃቀል እያደረገ ጸጉራችሁ በፍጥነት የሚያሳድግላችሁ የጸጉር ስፕሬ ይዤላችሁ መጥቻለሁ። ታምረኛ የሆነ ጸጉራችሁ ያለ ማቋረጥ በፍጥነት የሚያሳድግላችሁ ከግንባራችሁ ላይ ለሸሸ ጸጉራችሁ አላድግ ላላችሁ ጸጉሬ አያድግም ምንም ባደርግለት አያድግም ብላችሁ ለጠየቃችሁኝ ብዙዎቻችሁ ጠይቃችሁኛል። በውስጥ መስመር በኮሜንት የሁሉም ሰው በአንድ ጊዜ መስራት ስለማልችል በየተራ ነው ምሰራላችሁ። አሁንም እንድሰራላችሁ የፈለጋችሁ በኮሜንት አሳውቁኝ፣ እሰራላችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ በሚገርም ቪዲዮ መጥቼላችኋለሁ። ቪዲዮን በላይክ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አድርጌ ነግራችኋለሁ። የምሬ ነው ምላችሁ። ይሄንን ስፕሬ ከተጠቀማችሁ ጸጉራችሁ ያለ ማቋረጥ ነው የሚያሳድግላችሁ። መጀመሪያ ላይ አሳይቻችኋለሁ የጓደኛዬ ጸጉር እንዴት አድርጌ እንደምጠቀምላት። ብዙዎቻችሁ ስፕሬ ስጠቀም ጸጉሬ ይከረድዳል፣ ይሰባበራል፣ ይነቃቀላል ብላችኋል። ይሄ እንዳይሰባበር እንዳይነቃቀል የሚያደርግ አጠቃቀማችሁ ነው። አጠቃቀማችሁን ማስተካከል አለባችሁ። ልክ እኔ ዘይት ጨምሬበታለሁ። እንግዲህ መጨረሻ ላይ ነግራችኋለሁ እንዴት አድርጋችሁ እንደምትጠቀሙት። የጓደኛዬን ጸጉር አሳይቻችኋለሁ እንዴት አድርጌ እንደተጠቀምኩላት እያበጠርኩ እየቀባዋት። ቀጥታ ወደ አሰራሩ እንግባ። እዚህ ጋር የምጠቀመው አንድ ማንኪያ ቆርንፉድ አንድ ብርጭቆ ከግማሽ ውሃ ሙሉ፣ አንድ ብርጭቆ ሙሉ ከግማሽ፣ 2 ብርጭቆ ውሃ ማድረግ ትችላላችሁ። ይሄንን እንዴት አድርጌ በሻምፖ መልክ፣ በስፕሬ መልክ፣ በውህድ መልክ እንደምንሰራ አሳያችኋለሁ። ውህዱንም የጸጉር ውህድ እንደ ማስክ ማለት ነው መስራት ትችላላችሁ። ነግራችኋለሁ። መጨረሻ ላይ ሁሉም ነገር እነግራችኋለሁ። አንድ ማንኪያ ጥቁር አዝሙድ ጨምርበታለሁ። አንድ ማንኪያ ቆርንፉድ፣ አንድ ማንኪያ ጥቁር አዝሙድ፣ 2 ብርጭቆ ውሃ ወይም 1 ብርጭቆ ከግማሽ። በዚህ መልኩ አንድ ላይ አድርገን እኔ በእሳት ነው የምሰራው። እናንተ ጎበዝ ከሆናችሁ በእሳት አለመስራት ትችላላችሁ። በእሳት ካልሰራችሁት የበለጠ ጥቅሙን ታገኙታላችሁ። በእሳት እንዳሰሩት በሙቅ ውሃ ታፈሉና ዝፍዝፍ አርጋችሁ ታሳድሩታላችሁ። ማታ ተዘፍዝፎ ቀን ላይ መጠቀም ትችላላችሁ። ታምረኛ የሆነ የጸጉር ቀላል ዘዴ፣ ታምረኛ የሆነ የጸጉር ማሳደጊያ፣ በተለይ ከግንባራችሁ ላይ ለሸሸ ወንዶች፣ መላጣ ለሆናችሁ ወንዶች ይሄንን ተጠቀሙ። ሽታ የለውም። በየቀኑ ወንዶች በተለይ በየቀኑ ጸጉራችሁ ትንሽ አጭር ስለሆነ በየቀኑ መጠቀም ትችላላችሁ። የምሬ ነው ሙላችሁ። በወር ውስጥ ቤቢ ሄራችሁ ያበቅልላችኋል። መላጣ ለሆናችሁ ጸጉራችሁ ያበቅልላችኋል። በየቀኑ እየተጠቀማችሁ ማለት ነው። እንደውም ወንዶች በቀን 2 ወደ ማታ አካባቢና ጠዋት አካባቢ ብትጠቀሙት ከዛ ማሳጅ ብታደርጉት የበለጠ ጥቅሙ ታገኙታላችሁ። ቶሎ በፍጥነት ጸጉራችሁ ያሳድግላችኋል። የምሬ ነው ሙላችሁ። አትስነፉ። ይሄንን ውህድ ሼር አድርጉት፣ ሁሉም ሰው እንዲጠቀምበት። አንድ ፍሬ ቀረፋ ጨምሬያለሁ። ይኸው በምታዩት መልኩ እነዚህን ግብአቶች አንድ ላይ በእሳት ነው የምሰራቸው። አንድ ፍሬ ቀረፋ ጨምሬያለሁ። ቪዲዮን እስከ መጨረሻ ተከታተሉት። መጨረሻ ላይ እንዴት አድርገን ሻምፖ እንደምንሰራ እና በውህድ መልኩ እንደምንሰራው አሳያችኋለሁ። ስፕሬ፣ ሻምፖና እንደ ማስክ መስራት እንችላለን። ብዙ ጊዜ እኔ ማስክ እየሰራሁላችሁ ነው በተለያየ መንገድ። አያችሁት? በእሳት ስትሰሩ እሳት አታብዙበት። እሳት ትንሽ ቀነስ አርጋችሁ ልክ እንደዚህ ቶሎ ነው ማንሳት ያለባችሁ።
ግን አሁን እየፈላ ነው የኔ። ለብዙ ሰዓት አታቆዩት። በእሳት ስትሰሩ ለብዙ ሰዓት አታቆዩት። እንደውም በሙቅ ውሃ እንደነገርኳችሁ በሙቅ ውሃ ዝፍዝፍ አድርጋችሁ ማታ ላይ ዘፍዝፋችሁ ቀን ላይ መጠቀም ትችላላችሁ። አይበላሽም። ውጭ እስከ ሳምንት ድረስ መቆየት ይችላል። ሽታ የለውም። ምርጥ ሽታ ነው። ሽታው ሁላ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሁላችሁም ተጠቀሙት። ሁላችሁም ጸጉራችሁ ስታበጥሩ ራሱ ቅባት እየተቀባችሁ ባትታጠቡትም ልክ እንደዚህ ትንሽዬ መጠቀም ትችላላችሁ። ጸጉራችሁ ያለሰልስላችኋል። ጸጉራችሁ እንዲበጠር ያደርግላችኋል። ጸጉራችሁ በደረቅ ስታበጥሩት ይበጣጠሳል። እንዳይበጣጠስ ያደርግላችኋል። ስፕሬያችሁ እያረጋችሁ ቅባታችሁ ትንሽዬ እየተቀባችሁ ጸጉራችሁን አበጥራችሁ መስራት ትችላላችሁ። አያችሁት? በዚህ መልኩ አጥልየዋለሁ። አሁን እዚህ ጋር ቀንሳችሁ ከፈለጋችሁ ስፕሬ አለመጠቀም ከፈለጋችሁ ይሄንን አንድ ማንኪያ ነሻ ትጨምሩበታላችሁ። አንድ ማንኪያ ነሻ ጨምራችሁ ትንሽዬ በእሳት አድርጋችሁ ትሰሩታላችሁ። ከዚህ በፊት ሰርቼላችኋለሁ። አንድ ማንኪያ ነሻ ጨምራችሁ እንደ ማስክ እንደ ውህድ መስራት ትችላላችሁ። ኦኬ። እንደ ሻምፖ መጠቀም ከፈለጋችሁ እዚህ ጋር ትንሽዬ ሻምፖ መጨመር ትችላላችሁ። የምትጠቀሙት ሻምፖ በሳሙና የምትታጠቡት ከሆነ ሳሙና ትንሽ እንትን ፈቅፍቃችሁ ሳሙና መጨመር ትችላላችሁ። እንደ ስፕሬ ከሆነ ልክ እንደዚህ በዚህ መልኩ በእቃችሁ አድርጋችሁ ጸጉራችሁ በምታበጥሩበት ሰዓት በተለይ በሳምንት 3 ጊዜ ልክ እኔ እንዳሳየኋችሁ መጀመሪያ ላይ እንዳሳየኋችሁ አርጋችሁ ቅባት ጨምሬበታለሁ። አሁን እዚህ ጋር የኮኮናት ዘይት ጨምሬበታለሁ እና ግዴታ ቅባት መጨመር አለባችሁ። እያበጠራችሁ ጸጉራችሁ ጉንጉን አድርጉት። ከዛ ላስቲክ ምናምን አያስፈልገውም። 2 ሰዓት 1 ሰዓት አቆይታችሁ መታጠብ ትችላላችሁ። ወይም ጸጉራችሁ በምታበጥሩበት ሰዓት ሳታበዙ በትንሹ ከቅባታችሁ ጋራ ስፕሬያችሁን እያረጋችሁ በየቀኑ መጠቀም ትችላላችሁ። እንግዲህ ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እኔ ሰብስክራይብ አድርጉ አልላችሁ፣ ላይክ አድርጉ። ሰብስክራይብ በራሳችሁ ፍቃድ እያረጋችሁኝ ስለሆነ እጅግ አድርጌ አመሰግናለሁ፣ ወዳችኋለሁ። ግን ላይክ አድርጉት። ቪዲዮን የምር ምርጥ ቪዲዮ ነው። አያችሁት? የሚገርም ቪዲዮ ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።